በአክሱም ከተማ የጁማዓ ሰላትን ተከትሎ በመስገጃ ስፍራ ላይ ጥቃት መፈጸሙና ቁርአን መቀደዱ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዙልቢጃደይን ሚዲያ ቤተሰቦች በአክሱም ከተማ ሚያዝያ 2 ቀን 2018 ዓመተ ልደት የጁማዓ ሰላትን ተከትሎ በጸጥታ አካላትና ሲቪል በለበሱ ግለሰቦች አማካኝነት በሰላማዊ ሰጋጆች ላይ የጅምላ ድብደባ መፈጸሙና ቅዱስ ቁርአን መቀደዱ ታወቀ። እንደ ምንጮች ገለጻ ይህ ጥቃት የተመራው በአክሱም ከተማ ምክትል የጸጥታ ኃላፊ አቶ ቴዎድሮስ በየነ ወይም ሽጓ በሚባለው ግለሰብ መሆኑ የተገለጸ ሲሆን ድርጊቱ በከተማዋ ከፍተኛ ተቃውሞና ውጥረት ቀስቅሷል። እንደ ምንጮቻችን ገለጻ ጥቃቱ የተፈጸመው ከሰላት መጠናቀቅ በኋላ ሲሆን የጸጥታ አካላትና ሲቪል የለበሱ የከተማ ወጣቶች ሙስሊም ማህበረሰብ ተከራይቶ የሚሰግድበት እንደ ቦዋ መስጂድ ስፍራ ውስጥ ከነጫማቸው ዘልቀው በመግባት ቅዱስ ቁርአንን ቀዳደዋል። ከዚህም ባለፈ በመስገጃ ስፍራ ውስጥ የነበሩ ኢማሞችንና ምዕመናንን በዱላና በድንጋይ በጅምላ ደብድበዋል። ይህን አሰቃቂ ድርጊት ተከትሎ በከተማዋ ቤት ለቤት የተደረገው አሰሳ በርካታ ሰዎች ለእስር ተዳርገዋል። በደረሰባቸው የጅምላ ድብደባና የድንጋይ ውርወራ ምክንያት 8 ሰዎች በጽኑ ቆስለው ሆስፒታል ገብተዋል። የአክሱም ሙስሊሞች ለዘመናት የመስጂድ ግንባታ ተከልክለው መቆየታቸው ሳያንስ ዛሬ በሃይማኖታዊ ስፍራቸው ላይ በተቀደሰው ቦታ የተፈጸመው ከነጫማቸው በመግባት የቁርአን መቅደድና የጅምላ ድብደባ ድርጊት የሃይማኖት ጭቆናው አደገኛ ደረጃ ላይ መድረሱን የሚያሳይ ነውም ተብሏል። የአክሱም ሙስሊሞች በዘመናት በከተማ ውስጥ መስጂድ እንዳይገነቡ በይፋ ተከልክለው የቆዩ ቢሆንም ክፍት ቦታዎችን የግል ግቢዎችን በመከራየት ለረጅም ዓመታት ሃይማኖታዊ ስነ ስርዓታቸውን በሰላም ሲያከናውኑ ቆይተዋል። ሆኖም ግን በዛሬው ዕለት ሰላትን ለመስገድ በተዘጋጁ ምዕመን ላይ የድንጋይ ውርወራ የተፈጸመባቸው ሲሆን ለጸሎት ሲጠቀሙባቸው የነበሩ ሸራዎችና ስፒከሮች በኃይል ተነጥቀው መወሰዳቸው ከስፍራው መረጃው ደርሶናል። ይህ እርምጃ በአክሱም ሙስሊሞች ላይ ለዘመናት ከቆየው የመስጂድ ግንባታ እገዳ በተጨማሪ በቅርብ ጊዜያት የወጡ አዳዲስና ተደራራቢ ጭቆናዎች አካል መሆኑን ተጠቁሟል። በተለይም በጁማዓ ቀን መንገድ ላይ መስገድ እንደማይቻልና ስፒከሮችን መጠቀም የተከለከለ መሆኑን የሚገልጽ አዳዲስ መመሪያዎች ማውጣታቸው እንዲሁም ሙስሊም ሴት ተማሪዎች ሂጃብ ለብሰው ትምህርት እንዳይከታተሉ ተከልክለው ለ2 ዓመታት ከትምህርት ገበታ መፈናቀላቸው ማህበረሰቡ ለከፋ ሃይማኖታዊ ጫና መጋለጡን ማሳያዎች እንደሆኑም ነዋሪዎቹ ይገልጻሉ። ከሰላት በኋላ የተቀሰቀሰው የተቃውሞ ሰልፍ ይህንኑ ድርጊት የሚያወግዝ ሲሆን ምዕመኑ በቪዲዮ በታጀበ ተቃውሟቸው ለደረሰባቸው ጥቃት አፋጣኝ ፍትህና ተጠያቂነትን እየጠየቁ ይገኛሉ። በአሁኑ ወቅት በታሪካዊቷ የአክሱም ከተማ ከፍተኛ ውጥረት የነገሰ ሲሆን በተፈጸመው ድርጊት ዙሪያ እስካሁን ከከተማው አስተዳደር ሆነ ከክልሉ መንግስት የተሰጠ ይፋዊ ምላሽ የለም። አላህ ሁሉንም ባሉበት ሰላም እንዲያደርግልን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።